የቤተ መንግስቱ ድብቅ መሐንዲስ ወይስ የስትራቴጂ ሰለባ? የዲያቆን ዳንኤል ክብረት የምርጫ ግጥምና የስልጣን ሚስጥራዊ ውዝግብ። የፖለቲካ ቼዝ ጨዋታ ላይ አንዳንዴ ትልቁን ውጊያ የሚያሸንፉት ወይም ጨዋታውን የሚቀይሩት ፈረሰኞቹ አይደሉም፣ ከመጋረጃ ጀርባ ሆነው የንጉሱን እጅ የሚያንቀሳቅሱት የርዕዮተ ዓለም መሐንዲሶች እንጂ። በኢትዮጵያ ወቅታዊ ፖለቲካ ውስጥ ካለፉት 8 ዓመታት ወዲህ የቤተ መንግስቱን የታሪክ የባህልና የፖለቲካ ትረካ በብዕራቸውና በምክራቸው ሲቀርጹ የኖሩት የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት ዛሬ አዲስ ማዕበል ውስጥ ገብተዋል። በአገሪቱ ታላቅ ምርጫ ተካሂዷል። ህዝቡ ድምፅ ሰጥቷል። የፖለቲካ ፓርቲዎች ዕጣ ፈንታቸውን እየጠበቁ ነው። ነገር ግን በዚህ ሁሉ ሂደት ውስጥ የብዙዎችን ትኩረት የሳበው የምርጫው ሳጥን ብቻ አይደለም። በዲያቆን ዳንኤል ክብረት የግል የማህበራዊ ትስስር ገጽ ላይ በድንገት የተለቀቀውና ተቀናቃኞችን በኃይለኛ ቃላት የገረፈው ግጥም እንጂ። እንዲህ ግልብጥ ብሎ ህዝባችን ሊወጣ ስንት ማስፈራሪያ፣ ስንት ስድብ መጣ። አልሰማም ብሎ ህዝባችን መረጠ፣ ጽንፈኛውም ቀረ እንዳሞጠሞጠ። ባንዳውንም አልሰማም ዜጋው አመረረ። እነዚህ ስንኞች የወጡት በተራ ጊዜ አይደለም። ሰሞኑን ዲያቆን ዳንኤል ክብረት ከጠቅላይ ሚኒስትሩ አማካሪነት ሊነሱ ነው፣ ስልጣናቸው እየተናጋ ነው የሚለው ወሬ ማህበራዊ ሚዲያውን አጥለቅልቆት በነበረበት ሰዓት ነው። ይህ ድንገተኛ ግጥም የተራ ስሜት መግለጫ ነው ወይስ ስልጣናቸው ለተነቀነቀ ምሁር ራሳቸውን ለመከላከል የጣሉት የመጨረሻ የፖለቲካ ካርድ? የዳንኤል ክብረት ድምፅ መበርታት ወይም መደብዘዝ ከጀርባው ምን አይነት ጥልቅ የቤተ መንግስት ሴራ አለው? የዳንኤል ክብረትን የግጥም ሚስጥር፣ የብልጽግና ፓርቲን የውስጥ ስልጣን ሸኩቻ፣ የዘመኑን የምሁራን አጣብቂኝና ከምርጫው ማግስት የሚጠበቀው የታላቁን የካቢኔ ሹምሽር ሚስጥር በጥልቀት እንፈትሻለን። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ። የታርጌት ኒውስ ነው። በዚህ ቻናል ላይ የተለያዩ ወቅታዊ ጉዳዮች ላይ ሰፊ የትንታኔ መረጃዎችን እናቀርባለን። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንዲሁም ደግሞ መረጃችንን እስከ ፍጻሜው እንዲያደምጡ በአክብሮት እየጠየቅን ወደ ዛሬው መረጃችን እናልፋለን። ለመሆኑ ዲያቆን ዳንኤል ክብረት በዚህ ግጥማቸው ምን እያሉን ነው? በፖለቲካ ሳይንስ ትንታኔ የቃላት ምርጫ ዝም ብሎ የሚመጣ አይደለም። ግጥሙ ውስጥ የተጠቀሱ ጽንፈኛና ባንዳ የሚሉ ቃላት ገዢው ፓርቲ ተቀናቃኞቹን ለመፈረጅ የሚጠቀምባቸው ዋና መሳሪያዎች ናቸው። ዳንኤል ክብረት ይህንን ግጥም በማውጣት የመንግስትን የፖለቲካ ህጋዊነት በህዝብ ተሳትፎ ለማረጋገጥ እየሞከሩ ነው። ህዝቡ ግልብጥ ብሎ ወጣ በማለት ምርጫው ሰፊ ተቀባይነት እንዳለውና የተቃዋሚዎች የቤት ውስጥ ቅስቀሳ እንደከሸፈ ያበስራሉ። ይህ በመንግስትና በተቃዋሚዎች መካከል ያለውን የትረካ የበላይነት ለመውሰድ የተደረገ የስነ ልቦና ጦርነት ነው። ነገር ግን ጥያቄው እዚህ ላይ ነው። ዳንኤል ክብረት እየተናገሩት ያሉት የራሳቸውን ሐሳብ ነው ወይስ መንግስት በይፋዊ መግለጫ ሊናገር የማይችለውን ድብቅ የፖለቲካ መልእክት በእርሳቸው በኩል እያስተላለፈ ነው የሚል ጥያቄ ይነሳል። አሁን ወደ ሰሞንኛው ጥልቅ ሚስጥር እንለፍ። ግጥሙ ከመውጣቱ በፊት ዳንኤል ክብረት ሊነሱ ነው የሚለው ወሬ ለምናኘ የፖለቲካ ሴራ ተንታኞች ጉዳዩን ከሁለት ተቃራኒና እጅግ አስገራሚ አቅጣጫዎች ይመለከቱታል። አንደኛው እይታ የታማኝነት ማረጋገጫ ነው። በብልጽግና ፓርቲ የውስጥ ስልጣን ውስጥ የዳንኤል ክብረት ተሰሚነት እየቀነሰ መምጣቱን ግለሰቡ ከተረዱ ይህ ግጥም ለስርዓቱና ለጠቅላይ ሚኒስትሩ ያላቸውን ፍጹም ታማኝነት ዳግም ለማንሳት ያደረጉት ሙከራ ሊሆን ይችላል ተብሏል። ስርዓቱን በጽኑ በመከላከል የሚመጣውን የስልጣን መነቃነቅ ለማስቆም የተጠቀሙበት የስትራቴጂ ካርድ ነው የሚል ሐሳብም ተሰንዝሯል። ሁለተኛው እይታ ደግሞ የስትራቴጂክ የፊት ለውጥ ነው። በአሁኑ ወቅት መንግስት በተለይ ከሃይማኖት ተቋማትና ከተለያዩ የሀገሪቱ ክልሎች ጋር ያለውን ውጥረት ከፍተኛ ደረጃ ላይ ደርሷል። በእነዚህ ውጥረቶች ውስጥ ደግሞ የዳንኤል ክብረት ስም ሁልጊዜም
ዋና አቅራቢነት ይነሳል። ስለዚህ መንግስት የህዝቡን ቁጣ ለማቀዝቀዝና የፖለቲካ ማስተካከያ አድርጌያለሁ ለማለት ዳንኤልን ወደ ኋላ የማሸሽ የውስጥ ኃይሎች የጉልበት መፈታተሻ ውጤት ሊሆን ይችላል። ሌላኛው ጉዳይ ደግሞ ይህ የዳንኤል ክብረት ውዝግብ በኢትዮጵያ ፖለቲካ ውስጥ ሌላውን ትልቅ የታሪክ ጠባሳ ወደ አደባባይ ያወጣል። ይህም የምሁራን አጣብቂኝ ነው። ዲያቆን ዳንኤል ክብረት ወደ ቤተ መንግስት ከመግባታቸው በፊት በአገሪቱ ታዋቂ ጻፊ፣ የፖለቲካ ተመራማሪዎችና ማህበረሰቡን የሚያስታርቅ የሲቪል ማህበረሰብ ድምፅ ነበሩ። በሚሊዮኖች የሚቆጠሩ ወጣቶች ጽሑፎቻቸውን ያነቡላቸው ነበር። አሁን ግን በግጥማቸው ላይ የጠቀሱት ጠንካራ ፖለቲካዊ ቃላት አንድ ገለልተኛ ምሁር ወደ ቀጥተኛ የፖለቲካ ስልጣንና አማካሪነት ሲገባ የሚገጥመውን የሞራል ፍልሚያ ያሳያልም ተብሏል። ይህ ክስተት ምሁራን የጋራ ሀገራዊ ትረካ ከመቅረጽ ይልቅ እንዴት የፖለቲካው የጎራ ፍልሚያና የፍርጃ መሳሪያ ካለመሆን እንደሚገደዱ ትልቅ ማሳያ ነው የሚል ሌላ ሐሳብም ታክሏል። ማህበረሰቡ በአንድ ወቅት ያከብር የነበረው ምሁር ዛሬ ለአንድ ወገን ጀግና፣ ለሌላው ወገን ደግሞ የፖለቲካ ጠላት ሆኗል። ይህም የማይደበቅ እውነት ሆኖ ገሃድ ሆኖ የሚታይ ነው። ሌላው ልናስተውለው የሚገባው ነጥብ የሁሉ ጦርነት እየተካሄደ ያለው በዲጂታል ዓለም ዲጂታል ፖለቲክስ መሆኑ ነው። የግጥሙ መውጣትም ሆነ የስልጣን መነሳት ወሬው የናኘው በማህበራዊ ሚዲያ ላይ ነው። መረጃው ሐሰት ነው ወይስ እውነት የሚለው ጥርጣሬ ራሱ በአሁኑ ዘመን የኢትዮጵያ ፖለቲካ ውሳኔዎችና የስነ ልቦና ጦርነቶች ከቤተ መንግስት መግለጫዎች ይልቅ በማህበራዊ ሚዲያ የትረካ ፍልሚያ ላይ መመስረታቸውን ያሳያል። ይህ የወሬ ማዕበል አሁን ምርጫው እየተካሄደ ባለበት ወቅት መምጣቱ በአጋጣሚ የመጣ አይደለም። ማንኛውም ምርጫ ሲጠናቀቅ አዲስ መንግስትና አዲስ የካቢኔ ሹምሽር መኖሩ የተለመደ ነው። የዳንኤል ክብረት የስልጣን መነቃነቅ ወሬ ከመጋረጃ ጀርባ ለአዲሱ ካቢኔና ለአማካሪነት ቦታዎች የሚደረገውን የጥቅምና የቦታ ክፍፍል ፉክክር ሊያመላክት ይችላል። መንግስት ከምርጫው በኋላ አዳዲስ የፖለቲካ ኃይሎችን ለማካተትና የሀገር ውስጥ ውጥረቶችን ለማርገብ ሲል የድሮ አማካሪዎችን በአዲስ የመተካት ስልታዊ እርምጃ ሊወስድ እንደሚችል ፍንጭ የሚሰጥ ነው። ክቡራትና ክቡራን አድማጮቻችን፣ በአጠቃላይ ዳንኤል ክብረት በግጥም ብቅ ማለት ሆነ የስልጣን መነቃነቅ ወሬ በቤተ መንግስቱ የውስጥ ስልጣን ሽኩቻ ውስጥ ትልቅ የስትራቴጂና የኃይል ሽግሽግ እየተደረገ መሆኑን ያሳያል። ዲያቆን ዳንኤል ክብረት በ2010 ዓ.ም የለውጡ መጀመሪያ አካባቢ የነበረውን የኢትዮጵያዊነት ትረካ ወደ ቤተ መንግስት ይዞ የገባ ዋና ሰው እንደመሆናቸው የእርሳቸው ድምፅ መበረታታት ወይም መዳከም የአገሪቱን ቀጣይ የፖለቲካ አቅጣጫ ሊያሳይ ይችላል። ለመሆኑ የዳንኤል ክብረት ከፊት መስመር ምራቅ በቤተ መንግስት ውስጥ ያለው የትረካ ሚዛን ወደ ሌላ የፖለቲካ ኃይል መዞሩን ያሳይ ይሆን? ጽንፈኛው ቀረ እንዳሞጠሞጠ የሚለው የዳንኤል ስንኝ ከምርጫው ማግስት በኋላ በአገሪቱ የፖለቲካ መረጋጋትን ያመጣል ወይስ በኃይሎች መካከል ያለውን ልዩነት ይበልጥ ያሰፋዋል? ይህ የፖለቲካ ቼዝ ጨዋታ በቀጣዮቹ ቀናት በሚኖሩ ይፋዊ ሹምሽሮችና መግለጫዎች ይበልጥ ግልጽ እየሆነ እንደሚመጣ ይጠበቃል። የዳንኤል ክብረት ዕጣ ፈንታ ግን የብዙ የኢትዮጵያውያን ፖለቲከኞችና የአማካሪዎችን ታሪካዊ መነሳትና መውደቅ በድጋሚ ያስታወሰ ሆኗል። ምርጫውን ተከትሎ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት በግል የማህበራዊ ትስስር ገጻቸው አስተላልፈውታል የተባለው የግጥም መልእክት የፖለቲካዊ መድረክ በከፍተኛ ሁኔታ አነጋግሮታል። ይህ መልእክት ሰሞኑን ግለሰቡ ከስልጣን ሊነሱ ነው በሚል በስፋት እየተወራ ባለው ወሬ ማግስት መምጣቱ ከጀርባ ያለውን ጥልቅ የፖለቲካ ሴራና የሀሳብ ፍልሚያ ይበልጥ ጎልቶ እንዲወጣ አድርጎታል። ዲያቆን ዳንኤል ክብረት ጻፉት በተባለው በዚህ ግጥም ውስጥ የተጠቀሙባቸው ቃላት ስልጣን ላይ ያለው የብልጽግና ፓርቲ በፖለቲካ ተቀናቃኞቹ ላይ የሚጠቀምባቸውን ዋና ዋና ፍርጃዎች ያካተተ ነው። ጽንፈኛና ባንዳ የሚሉት ቃላት በመጠቀም ምርጫውን ለማደናቀፍ ወይም ህዝቡን እንዳይወጣ ቅስቀሳ ሲያደርጉ የነበሩ አካላት መሸነፋቸውና ህዝቡ መንግስትን መምረጡን ይገልጻል። ከፖለቲካዊ ስትራቴጂ አንጻር የግጥም ሶስት ዋና ዋና ግቦች ላይ ያነጣጠረ ነው።
ህዝቡ ግልብጥ ብሎ ወጣ በማለት ምርጫው ሰፊ የህዝብ ተሳትፎ እንዳለውና የመንግስት ስልጣን የህዝብ ውክልና ያለው መሆኑን ለማሳየት ሞክሯል። ሌላኛው ተቃዋሚዎችን ደንግጦ አፉን በእጁ የጫነ አድርጎ በመሳል የፖለቲካ ምህዳሩ አሁንም በመንግስት ቁጥጥር ስር መሆኑን ለማሳየት የታለመ ነው ተብሏል። በመንግስት ደጋፊዎች ዘንድ የድል ስሜት እንዲፈጠርና ጥርጣሬዎች እንዲወገዱ ማድረግ ከስልጣን የመነሳት ወሬ ጋር ያለው ስልታዊ ትስስር ሌላኛው አነጋጋሪና ጎልቶ እየተሰማ ያለው ጉዳይ ነው። ሰሞኑን ዲያቆን ዳንኤል ክብረት ከጠቅላይ ሚኒስትሩ አማካሪነት ሊነሱ ነው የሚለው ወሬ በከፍተኛ ሁኔታ መሰራጨቱ ይታወሳል። ታዲያ የግጥም አሁን መውጣቱ ምን ያሳያል? እዚህ ላይ የፖለቲካ ተንታኞች ሁለት ተቃራኒ የሴራ ትንታኔዎችን ያስቀምጣሉ። የመጀመሪያው ትንታኔ የታማኝነት ማረጋገጫ ዳንኤል ክብረት ከስልጣን ሊወገዱ እንደሚችሉ ፍንጭ ካገኙ ወይም ፓርቲ ውስጥ ተጽዕኗቸው እየቀነሰ መምጣቱን ከተረዱ የግጥም አሁንም ለስርዓቱና ለጠቅላይ ሚኒስትሩ ያላቸውን ፍጹም ታማኝነት ለማሳየት የተጠቀሙበት የፖለቲካ ካርድ ሊሆን ይችላል። ስርዓቱን በጽኑ በመከላከል የስልጣን እድሜያቸውን ለማራዘም የተደረገ ጥረት ተደርጎም ሊወሰድ ይችላል። ሁለተኛው ትንታኔ ወሬው ከመንግስት ተቃዋሚዎች የተሰራጨ የሐሰት ፕሮፓጋንዳ ከሆነ ዳንኤል ክብረት ይህንን ግጥም የለቀቁት እኔ አሁንም የመንግስት ዋነኛ የርዕዮተ ዓለም ቀራጭና ድምፅ ነኝ የሚል መልእክት ለተቃዋሚዎቻቸው ለማስተላለፍ ነው። በሌላ አነጋገር ከስልጣን የመነሳቱን ወሬ በተግባር ለማስተባበል የተጠቀሙበት መንገድ ነውም ተብሏል። ዲያቆን ዳንኤል ክብረት በ2010 ዓ.ም የመንግስት ለውጥ ከመጣ ጀምሮ የብልጽግና ፓርቲን የኢትዮጵያዊነትና የታሪክ ትረካ ወደ ቤተ መንግስት ይዞ በመግባትና በመቅረጽ ረገድ ትልቁን ድርሻ የወሰዱ ሰው ናቸው። ይሁን እንጂ ሰሞኑን በመንግስት መዋቅር ውስጥ ባሉ የተለያዩ የክልል ሊቃን መካከል ያለው ፍጥጫ መበረታታቱ ይነገራል። የዳንኤል ክብረት በግጥም ብቅ ማለትም ሆነ የስልጣን መነቃነቅ ወሬ በቤተ መንግስቱ የውስጥ ስልጣን ሽኩቻ ውስጥ የትኛው ጎራ የበላይነትን የያዘ መሆኑን ማሳያ ነው። የእርሳቸው ድምፅ መበረታታት ወይም መዳከም መንግስት በቀጣይ ከሃይማኖታዊ ተቋማትና ከክልል ኃይሎች ጋር ለሚኖረው ግንኙነት አዲስ አቅጣጫ ጠቋሚ ነው። በአጠቃላይ ይህ ግጥም እውነትም ከግለሰቡ የመነጨ ከሆነ የሚያሳየው ምርጫው ከተራ የድምፅ አሰጣጥ ሂደት ባለፈ የከረረ የርዕዮተ ዓለም ፍልሚያ መድረክ መሆኑን ነው። የዳንኤል ክብረት ዙሪያ የሚነሱ ወሬዎች ግን አሁንም ምላሽ ያላገኙ ጥልቅ ጥያቄዎችን ያሳድራሉ። ለመሆኑ ይህ የግጥም መልእክት ዳንኤል ክብረት በስልጣን ውስጥ ያላቸውን ተሰሚነት አሁንም የጠነከረ መሆኑን ማሳያ ነው ወይስ የመነሳታቸውን ዜና ለመሸፈን የተደረገ ድንገተኛ ስልታዊ ማስተባበያ? ጽንፈኛው ቀረ እንዳሞጠሞጠ የሚለው የዳንኤል ስንኝ ከምርጫው ማግስት በኋላ በአገሪቱ የፖለቲካ መረጋጋትን ያመጣል ወይስ በኃይሎች መካከል ያለውን ልዩነት ይበልጥ ያሰፋዋል? ሀሳቦቻችሁን ኮሜንት መስጫ ላይ ጻፉልን። እስከ መረጃችን ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ የትንታኔ መረጃ እስክንገናኝ ድረስ መልካም ቆይታ